አብሮሽ እንግዲህ ከሌላኛው ፍቅረኛው ጋር ዱባይ ገብቷል ማለት ነው። ትላንትና እንደሚታወቀው ኤፍሬም እና ሩታ ደብቆ ነበር ፓስፖርቱ ማለት ነው። ነገር ግን ተቀብሏቸው እንግዲህ ወደ ዱባይ ከፍቅረኛው ጋር ሄዷል ማለት ነው። አብሮሽ እንደዚህ እንደሚያደርግ እኛም ፈልግ እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ የገባችሁ ሩተኛ አንደኛ ሩተኛ ጀግና ያላችሁ መጻፋችሁን እንዳትረሱ። እንግዲህ አብሮሽ እውነት ለመናገር ከሆነ ሩታን እየበደላት ይገኛል ማለት ነው። ሩታ ላይ በጣም እየተጫወተባት ይገኛል። ለምን እንደዚህ እንደሚያደርግ እኛ እየገባን አይደለም። ለምንድነው ግን እንደዚህ የሚያደርጉ አብሮሽ ለምንድነው ሩታ ላይ እንደዚህ አይነት ነገር የሚፈጽመው ማለት እንፈልጋለን ማለት ነው። ሩታ ላይ ለምን እንደዚህ ያደርጋል? ሩታ ማለት ትዳሯን ለማቃናት ቀና ደፋ የምትል ሴት ናት። ጀግና ሴት ናት። ሩታ ማለት በጣም ጀግና ሴት ናት ማለት ነው። እንደዚህ ማድረግ የለበትም አብሮሽ፣ እንደዚህ ማድረግ የለበትም። እሷ ላይ እንደዚህ ማድረግ አብሮሽ የለበትም እንላለን ማለት ነው። ሩታ ማለት ያለ አባት ልጅ የምታሳድግ ናት። እሱ እኮ ቢያስብ ማለት ለልዑሌ ማሰብ አለበት። ለሩታ ይቅርና ለልዑሌ ማሰብ አለበት። አብሮሽ እንደዚህ ማድረግ የለበትም እንላለን ማለት ነው። እሱ ለልጁ ለልዑሌ ማገዝ ራሱ አለበት፣ ማሰብ አለበት። ልጁ ያለ አባት ማደግ የለበትም። አብሮሽ እንደዚህ ማድረግ የለበትም። በቃ ትክክለኛ ነገር ውስጥ አይደለም። ወደ ትክክለኛ መንገድ መሄድ አለበት። ከሩታ ጋር መኖር አለበት። ከሩታ ጋር መሆን አለበት አብሮሽ እንላለን ማለት ነው። እንግዲህ በጣም ይገርማል ማለት ነው። አብሮሽ በጣም ነው በቃ ሰሞኑን በተለይ በቃ በጣም ያስጨናነቀን ያለ አብሮሽ ነው ማለት ነው። ጫወተባት ይገኛል። ሩታ ላይ መጫወት የለበትም እንላለን። እንግዲህ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።